ተወደደም ተጠላም በአሁኑ ሰዓት በአሜሪካን ሀገር እየሆነ ያለው ጉዳይ ዶናልድ ትራምፕን ዋጋ የሚያስከፍል ነው። በቅርቡ እንደተመለከታችሁት የአይስ ኦፊሰሮች በአንድ ግለሰብ ላይ አረመኔያዊ ድርጊት ፈጽመዋል። ባለፈው ቅዳሜ እንደተመለከታችሁት አንድ የ37 ዓመት አሜሪካዊ በአይስ ኦፊሰሮች ተመቶ ሕይወቱ አልፏል። በወቅቱ የነበረውን ሁኔታ የተወሰነ ተመልክተነው እንመለስ። ይህንን ተከትሎ እንግዲህ በአሜሪካን ሀገር በሚኒያፖሊስ እና በሌሎች ከተሞች ከፍተኛ የሆነ ቁጣ ተቀስቅሶ እንግዲህ በርካታ ተቃውሞዎችን ልንመለከት ችለናል። ይህንን ተከትሎም እንግዲህ የዶናልድ ትራምፕ አድሚኒስትሬሽን እና ሌሎች ኦፊሻሎች እነኚህ የፌዴራል ኤጀንቶች የፈጸሙትን ግፍ ለመከላከል ሲሞክሩ ተስተውሏል። ይህ እጅግ በጣም አሳፋሪና በተደጋጋሚ እያየነው ያለ ጉዳይ ነው። የዶናልድ ትራምፕ አድሚኒስትሬሽን ዋጋ ይከፍላል ያልኩበትም ምክንያት ከዚሁ ጋር በተገናኘ ነው። እስኪ የተወሰኑ ነጥቦችን እናንሳ። ከቅርብ ጊዜ ወዲህ የአይስ ኦፊሻሎች በግለሰቦች ላይ እያደረሱ ያለው ጥቃት በርካቶችን እያስቆጣ ይገኛል። ፖለቲካሊ እነኚህ የሚፈጸሙ ግፎች መበራከታቸውን ተከትሎ በመጀመሪያ ደረጃ የፐብሊክ ኦፒኒየን ሊቀየር የሚችልበት እድል እጅግ በጣም ሰፊ ነው። ይህ ምን ማለት ነው? የዶናልድ ትራምፕ አድሚኒስትሬሽን እንደሚታወቀው በበርካቶች ይደገፋል፣ በበርካቶች ሰፖርት ይደረጋል። ፖሊሲውንም ተቀብለውና አምነውበት ተፈጻሚነቱን የሚደግፉ እጅግ በጣም በርካታ ናቸው። ታዲያ እንደዚህ አይነት አሁን እየተመለከትናቸው እንዳሉት ግፎች ሲፈጸሙ ምናልባትም የነኚህ ግለሰቦች ሐሳብና አስተያየት እንዲሁም ደግሞ ኦፒኒየን ሊቀየር የሚችልበት እድል እጅግ በጣም ሰፊ ነው። በቅርቡ እንደምታስታውሱት በዚሁ በሚኒያፖሊስ አንዲት ግለሰብ መገደሏን ተከትሎ የዶናልድ ትራምፕ አድሚኒስትሬሽን ቀደም ብዬ በገለጽኩት መንገድ አሁንም እነኚህ የፌዴራል ኤጀንቶችን ለመከላከል ሲሞክር ተስተውሎ ነበረ። ታዲያ ከቆይታ በኋላ የወጡ መረጃዎች እንደሚያመለክቱት ከሆነ የዚች በሚኒያፖሊስ ሕይወቷን ያጣችው ግለሰብ አባት ቀንደኛ የዶናልድ ትራምፕ ደጋፊ መሆኑ ተረጋግጧል። ይህ ደግሞ ምናልባትም የዶናልድ ትራምፕ ደጋፊዎች ትክክለኛውን ሰው እየደገፉ ስለመሆኑ ጥያቄ ውስጥ ሊያስገባን እንደሚችል ይገመታል። የዶናልድ ትራምፕ አድሚኒስትሬሽን በሚፈጽመው የኢሚግሬሽን ክራክዳውን ኖት ኦንሊ ኢሚግራንትስ ስደተኞችን ብቻ ሳይሆን ወር ደግሞ አንዶክመንትድ የሆኑ ግለሰቦችን ብቻ ሳይሆን ለአሜሪካ ሲቲዝኖችም ከፍተኛ የሆነ ስጋት ሊሆን እንደሚችል በርካቶች እየተረዱ እንደሚመጡና በጊዜ ሂደት ከሳቸው ፖሊሲ አጌንስት ሊሆኑ እንደሚችሉ ይጠበቃል። ሌላኛው እጅግ በጣም መሰረታዊና ዋና ጉዳይ ምንድነው? ከመራጮች ረገድ የሚኖረው መነሳሳት ነው። የዶናልድ ትራምፕ ፖሊሲን የሚቃወሙ ግለሰቦች አክቲቭሊ የምርጫው ተሳታፊ እንዲሆኑ ምናልባት ይህ እንደ ጥሩ አጋጣሚ ሊሆን እንደሚችል ይገመታል። የመራጮችን ተሳትፎ ለማጎልበትም እንግዲህ በአሁኑ ሰዓት እየሆነ ያለው ሲቹዌሽን ምናልባትም ለአክቲቪስቶች እንደ ጥሩ አጋጣሚ ይታሰባል። ሌላኛው ፖለቲካሊ እንደ ጥሩ አጋጣሚ የሚታሰብበት ጉዳይ እንግዲህ ይህ ሲቹዌሽን ኮርቶች ላይ የሚኖረውን ተጽዕኖ፣ ፍርድ ቤቶች ላይ የሚኖረውን ኢንፍሉዌንስ በከፍተኛ ደረጃ ሰፖርት ከማድረጉ አንጻር ነው። በግለሰቦችም ሆነ በኮሚኒቲው ላይ እየደረሱ ያሉ ጥቃቶችን እንደ ኤቪደንስ በመያዝ እነኚህን ማስረጃዎች ፍርድ ቤቶች ላይ ተጽዕኖ ለመፍጠር እንደ መሳሪያ መጠቀም ይቻላል። የዶናልድ ትራምፕ አድሚኒስትሬሽንን በቀላሉ እጅ እንዲሰጥ ሊያደርገው የሚችለው ነገር ምንድን ነው? በአሁኑ ሰዓት እየተደረጉ ያሉ እጅግ በጣም በርካታ ነገሮች አሉ። ከነዛም መካከል አሁን እየተመለከትነው እንዳለው ሰላማዊ የሆነ ተቃውሞ ነው። እነኚህ ሰላማዊ ሰልፎችና ተቃውሞዎች
አሁን እየተመለከትን እንዳለው በሚኒያፖሊስ እየተመለከትን እንዳለው በሁሉም ስቴቶችና ከተማዎች ተጠናክረው የሚቀጥሉ ከሆነ ለውጥ ማምጣታቸው አይቀሬ ነው። ሌላኛው እጅግ በጣም ወሳኝ ጉዳይ የዶክመንቴሽን ጉዳይ ነው። ዶክመንቴሽን ስንል ምን ለማለት ነው? ቀደም ብለን እንደተመለከትናቸውና በጣም በርካቶች በእጅ ስልካቸው ሪከርድ እንደሚያደርጉት የሚደረጉ ግፎችንና ጥፋቶችን እንደ ማስረጃ መያዝ ነው። በተለያየ አጋጣሚና በተለያየ ቦታ የአይስ ኦፊሰሮች የሚፈጽሙትን ግፍና ጥፋት ከህግ ባለሙያዎችም በተደጋጋሚ እንደሚነገረው ሪከርድ ማድረግና እንደ ማስረጃ ማስቀመጥ እጅግ በጣም ወሳኝ ጉዳይ ነው። ሌላው እጅግ በጣም ፓወርፉል የሆነ ነገር እንግዲህ የሚዲያ ከቨሬጅ ነው። የሚዲያ ሽፋን ምን ያህል አቅም እንዳለው ለእናንተ መንገር ለቀባሪው እንደማርዳት ነው። በሚዲያ እየሆነ ያለውን ጉዳይ አሁንም እየተመለከትን እንዳለው በርካቶች እንደሚያደርጉት የምታዩትንና የሚፈጸመውን ነገር በሚዲያ ከቨሬጅ እንዲኖረው ወይ ደግሞ ከፍተኛ የሆነ ሽፋን እንዲያገኝ ማድረግ በበርካቶች ዘንድ ንቃት እንዲኖር ለማድረግ ከፍተኛ የሆነ አስተዋጽኦ ይጫወታል። እንግዲህ ጉዳዩን እየተመለከቱ እየሆነ ያለውን ነገር እየታዘቡ ቤታቸው የተቀመጡ ሰዎች የሚዲያ ሽፋኑን በመመልከትና የትራምፕ ፖሊሲ ምን ያህል ኮሚኒቲውን እየጎዳ ስለመሆኑ በመረዳት እነሱም የግላቸውን እንዲያዋጡ ከፍተኛ የሆነ እድል ይፈጥራል። ሁሉም ሰው በያዘው የተንቀሳቃሽ ስልክ እየሆነ ያለውን ነገር ማጋለጥና የሚዲያ ሽፋን እንዲኖረው የማድረግ ኃላፊነት አለበት። እነኚህ ከላይ የጠቀስኳቸው ነገሮች በሙሉ ከተሟሉ በኋላ ሁሉም ሰው የግሉን አስተዋጽኦና ኃላፊነት ከተወጣ በኋላ ፋይናሊ የሚቀረው ነገርና እጅግ በጣም ወሳኙ ጉዳይ ክስ መመስረት ይሆናል ማለት ነው። ታዲያ ከዚህ ቀደምም ሲደረግ እንደነበረው ክስ ሲመሰረት በዋናነት ትልልቅ የሚባሉ ተቋማት ሊሆኑ ይችላሉ፣ ቢዝነስ ሊደርስ ሊሆኑ ይችላሉ፣ ትልልቅ ኦፊሻልስ፣ ገቨርነርስ እንዲሁም ደግሞ ሌሎች የእምነት ተቋማትም ሊሆኑ ይችላሉ። በኮኦርዲኔሽን ወይም ደግሞ በአንድነት ክሱን መመስረት የሚችሉበት ሂደት ካለ አብሶሉትሊ ውጤት የሚያመጣ ይሆናል። ዶናልድ ትራምፕ ራሱን ዲፌንድ ሊያደርግ የሚችልበትን እድል እጅግ በጣም ዝቅተኛ ያደርገዋል። እነኚህ ነገሮች ሁሉ ተሟልተው ክስ የሚቀርብባቸው ከሆነ ዶናልድ ትራምፕ ሞስት ፕሮባብሊ በኮርት ሉዝ ያደርጋሉ። ያ ማለት ደግሞ እንግዲህ ምናልባትም እጅግ በጣም በርካታ የፈረሟቸው ፖሊሲዎች ወደ ጠረጴዛ ይዘዋቸው የመጡ ፖሊሲዎች ውድቅ ሊደረጉ የሚችሉበት እድል እጅግ በጣም ሰፊ ይሆናል ማለት ነው። ከዛም በተረፈ እንግዲህ በዋናነት ከነኚህ ሁሉ ነገሮች በተጨማሪ በቅርቡ በሚደረገው የኮንግረስ ምርጫ ዲሞክራቶች ሊያገኙ የሚችሉት ድምጽ ምናልባትም ከፍተኛና የተሻለ ሊሆን ይችላል። ከፍተኛ የሆነ የማንቃት ስራ ከተሰራና መራጮች ሙሉ አቅማቸውን እንዲጠቀሙ ማድረግ ከተቻለ የኮንግረስ ምርጫውን በዲሞክራቶች አብላጫ ድምጽ እንዲጠናቀቅ ማድረግ ይቻላል። ይህ ደግሞ ከዚህ ቀደምም ለመግለጽ እንደሞከርኩት በኮንግረስ ውስጥ ያለው አብላጫ ቁጥር የዴሞክራቶች የሚሆን ከሆነ ትራምፕ ይዘውት የሚመጡት ሕግ ውድቅ የሚደረግበት እድል እጅግ በጣም ሰፊ ይሆናል። ይህ ደግሞ የትራምፕን አቅም በእጅጉ የሚያዳክም ይሆናል። በአሁኑ ሰዓት እንግዲህ ስፔሻሊ በሚኒያፖሊስ እየተደረገ ያለው እንቅስቃሴና ከፍተኛ ቁጣ ዶናልድ ትራምፕን ያስደነግጣቸው ይመስላል። የሚኒያፖሊስ እና የሚኒሶታ አመራሮችም ዶናልድ ትራምፕ ዲፕሎይ ያደረጓቸውን ታጣቂዎች በፍጥነት እንዲያስወጡ ጥያቄያቸውን እያቀረቡ ይገኛሉ። ወደፊት ምን ይሆናል እየተከታተልኩ ወደ እናንተ የማደርስ ይሆናል። እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሐሳብ አስተያየቶቻችሁን በኮሜንት ሴክሽን ማስቀመጥ አትርሱ። ጤና ይስጥልን።